ወለሰማርያም ወደ ሐዋርያታ ኢየሱስ አገሬ ተመልሶ ሰማያትን ያወክልን ወደ ቤታቸው ስምኛ መስራት ጊዜ መጣማን ሳይማረን ደርሶ ስላሳ ኃይለ ተክለ ሚካኤል ገብረ ትንሣኤ አቶ ዮሐንስ ጽጌ ማርያም ወልደ ማርያም ገብረ ማርያም ወሰነ ማርያም ፋይነ ማርያም መንበረ ማርያም አመሰል ማርያም ወለተ ማርያም አመተ ሥላሴ ብስራተ ገብርኤል ክንፈ ገብርኤል ሁለታና ሁለታና ወለተ መስቀል ገብረ ሥላሴ ወለተ ሥላሴ ወልደ ገብርኤል ወልደ ዮናስ ወልደ ዮሐንስ ጽጌና ዳይተ ማርያም ገብረ ሥላሴ አምሳለ ማርያም ገብረ ወለተ ገብርኤል ብስራተ ገብርኤል ሁንታ ገብርኤል ወለተ ሥላሴ ትንቢተ ማርያም ኃይለ ሚካኤል ክንፈ ሚካኤል ወለተ መጅኖተ ገብርኤል ወለተ ኢየሱስ ወለተ ማርያም ወለተ ኪዳን ወለተ ሚካኤል ተክለ ጻሪ ወለተ ማርያም ግብረ ማርያም ተስፋ ሚካኤል ጽጌ ማርያም ወለተ ገብርኤል ወለተ ትንሣኤ ትንሣኤ ድንግል ኪዳነ ማርያም ገብረ መድኅን አጸደ ማርያም ወለተ ጻድቅ ሰይፈ ገብርኤል ኃይለ ሥላሴ ወለተ ሥላሴ መስቀለ አስመ ጻድቅ ኃይለ ገብርኤል ኃይለ ማርያም ኃይለ ያን ተክለ ዮሐንስ ተስፋ ሚካኤል ወለተ ማርያም ጽጌ ማርያም እህተ ማርያም አማጽያ ወልደ ገብርኤል ወለተ ሚካኤል አጸደ ማርያም ወልደ ጻድቅ አስካለ ማርያም ገብረ ዮሐንስ ወለተ ኪሩብ እፀ ሕይወት ተክለ ወልድ ተክለ ሕይወት ማይመረ ጊዮርጊስ ገብረ ትንሣኤ አምላካችን ከበረከቱ ጋር ይጠብቅልን። ወዛሬ ስራቸው የፈጸሙት ስምሻተ ገብርኤል ወለተ ሚካኤል የሰላም የፍቅር የአንድነት ጋር ሲያደርግልን ፈጣሪያችንና ሀገራችን ሰላም በሕዝባችን ፍቅሩን አንድነትን ይጎብልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ለክርስቲያን ሁሉ የእመቤታችን ታምር መስማት ቀላል አይምሰለው፣ የከበረ ገናና ነው እንጂ ወንዶችም ሴቶችም ወደ ግዝት እንዳይገቡ መስማትን አያስታጉሉ። አስቀድመን እንደተናገር የታወቀ ምክንያት ኃጢአት ደዌ ካልከለከላቸው በዚች ቀን ታምሯን ሰምቶ የሚቻለው ሥጋ ወደሙን ይቀበል። ሥጋ ወደሙን መቀበል ካልተቻለው ታምሯን ሰምቶ ወደ ቤቱ ይሄድ። ሥጋ ወደሙን እንደተቀበለ ይሆንለታል፣ ይደረግልኛል በማለቱ ይሰማ። ሥጋ ወደሙ ይደረግለታል ማለት ሲሰማ የእመቤታችን ቃል ኪዳን ታምሯን እግዚአብሔር ሰው ከመሆን የእመቤታችንን ቃል ኪዳን ታምሯን የሚንቁልን ሕይወት ለእግዚአብሔር ሰው ከመሆን ናቸው። ከክርስቲያን ወገኖች ከምዕመናን ጋር አይቆጠሩም። በጴጥሮስና በጳውሎስ በቃላቸው ስልጣን ፈጽመን የተወገዙ የተለዩ የተረገሙ ናቸው እንጂ አባ ሚካኤል አባ ገብርኤል የምንባል በእኛም በቃላችን ስልጣን ፈጽመው የተወገዙ የተለዩ ይሁኑ። እኛም የእነሱ ስልጣን ይዘናልና ወንድ በጌትነት እስኪመጣ ለዘላለሙ በእውነት የእመቤታችን በዓሏን እንደ እሑድ ሰንበት የሚያከብረው ስለዚህ የማይፈታ ስልጣን ፈጽመን አወገዝን። የእመቤታችን በዓላቶቿን የሚያከብር የታዘዘውን የሚሰራ በዚህ መጽሐፍ የተጻፈውን የሚፈጽም ግን እስከ
እስከ ዘላለሙ ድረስ ስሙ የተባረከ ይሁን። በእመቤታችን ስግደት እንደሚገባ ሰግደት እግዚአብሔር ከአንቺ ሰውሮ ሙሽራው ከጫጉላው እንዲወጣ ከአንቺ ወጣ። ማርያም ደስ ይበልሽ ብሎ በአምላክ ሆኖ እንዳመሰገነሽ እኔም አመሰግንሻለሁ። የጠፋው አዳም የፈለገው ባገኘው ጊዜ የተሸከመው እውነተኛ ቸር ጠባቂያችን ክርስቶስ ከአንቺ የተወለደ ማርያም ወይ ደስ ይበልሽ። እግዚአብሔር በላይ የሚጎዳ ማሰሪያው አንቺ ተቆረጠላት መሬት ማርያም ወይ ደስ ይበልሽ። እግዚአብሔር በብሩ ደመና ተጭኖ መጥቶ ማለደሽ ያደረገ መሬት ማርያም ወይ ደስ ይበልሽ። በሚኖር አንቺ ሆን የተቀደሰልን መሬት ማርያም ወይ ደስ ይበልሽ። የሚሰግድለት ቃል የሚባል እግዚአብሔር ከአንቺ ባሪ ከአንቺ ወለድ ዘንድ የወለደች መሬት ማርያም ወይ ደስ ይበልሽ። እኔ ለዘመና ወንጌል ማስተረም የጌታዬ እናቱ መሬት ማርያም ወይ ደስ ይበልሽ። ከወለድሽ በኋላ ማተመን የሚቀድ እንዳይለወጥ አድርጎ ንጉሥ ቅዱስ የወለደች መሬት ማርያም ወይ ደስ ይበልሽ። ማተመን የሚቀድ እንዳይለወጥ ንጉሥ ቅዱስ የወለደች መሬት ማርያም ሰላም ይገባሻል። ማተመን እንዳይለወጥ ንጉሥ ቅዱስ የወለደች መሬት ማርያም ሰላም ይገባሻል። መድኃኒታችን መውለድ እናታችን የተወለደችና እግዚአብሔር ባሪሽ ባሪያ አድርጎ ዋልዋልካን የተሸከመ ማርያም ሰላም ይገባሻል። እኛ ከምንወደው እሱ ከሚወደን እንጂ ኃጢአታችን ያስተሰርይልን ዘንድ ለምኝልን። ልመና ክብሯ ዘላለም በእውነት ይደርሰንና አምላክን ወደሱ ድንጋሌ ሥጋ በድንጋሌ ጸናች ሁለተኛ ቤታችን ያደረገችው ተአምር ይህ ነው። በመላእክት አለቃ በቅዱስ ሚካኤል ስም የተሰራች አንዲት ቤተ ክርስቲያን ነበረች። ሰዎች በጣም ላይ በቅዱስ ሚካኤል በዓል ቀን ወደ ቤተክርስቲያን ሲሄዱ ከሩቅ የባህር ድምፅ እነሆ ሰሙ። ከዚህ ቦታ ባህሩ የወደቀ መንገድ ይመለስ ነበርና ያን የባህር ድምፅ በሰሙ ጊዜ ፈጽሞ ፈርተው ሁሉም እያንዳንዱ የነፍሳቸውን ድነት ለመኑ። ማዕበሉ እንደ ደመና እንዳይጥማቸው ከባህርም መካከል ሸሹ። የምትወልድበትን ቀን ፈጽሞ የደረሰች አንዲት የጸነሰች ሴት ነበረችና ሰዎች ሁሉ ሲሸሹ ባየች ጊዜ ይረዷት ዘንድ ወደ እሳቸው መልሳት ጮኸች። ወደ እሷም የተመለሰ የለም። የሰውን እርዳታ ተስፋ በቆረጠች ጊዜ ወደ ልዑል እግዚአብሔር ይቅር ባይ ክርስቶስ ሰው ወዳጁ የምትሆን በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን ለመነች። ወደ ባህር ዳርቻ በደረሰ ጊዜ እጃቸውን ወደ ተመሰገነ እግዚአብሔር ወደ ከበረች እመቤታችን አንስታ የእርዳታ ኃይል ከእግዚአብሔር ይደረግላት ዘንድ በከፍታ ቃል ጮኸች። ፈጽሞ ሊያለቅሱ የሚያስፈራው በዚህ ማዕበል ኃይሉ ባህርና መጠን እንሆም አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ለዚህች የጸነሰች ሴት ተገለጠችላት። ከልብሷ ባትሰውራት ባህሩን ከመፍራት የተነሳ ትወጣ ዘንድ ባልተቻላትም ነበር። ልብሷንም አለበሰቻትና በቤት ውስጥ እንዳለች ሆነች። በባህር ውስጥም ሳለች ለመውለድ ምጥ ያዛት። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን እየጠበቀቻት ወንድ ልጅ ወለደች። እመቤታችን ተአምሯን የምታደርግ ናትና ምጥ አልተሰማትም፣ ምንም አላገኛትም። ያችንን ሴት ባዩአት ጊዜ እስከ ከስንጠት የዳነችበትን ነገር ጠየቋት። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ይህ ድንቅ ተአምር እንድትኖር በጸሎት ረድኤት በእስቅነት እንደምንም እንደዳነች ነገረቻቸው። ይህን ተአምር ባዩ ይህንን ነገር በሰሙ ጊዜ ልዑል እግዚአብሔርን አመሰገኑት። ከሴቶች ሁሉ ይልቅ ያማረች ተአምራት የምታደርግ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን አመሰገኗት። ልመናዋ ክብሯ ለእኛ ለዘላለም በእውነት ይደረግልን።
ማይረጉ ከፍ ያለ ተናፍሮ የምስጋና መስጠት የሆነ ከአንድ በሩ የእሳት ምትካ ወይም በተባለ እሳት የሚወጣ መፈራረቂያው መቅረጫ እሳት የሆነ በነበልባል እሳት የተሸለመ የተፈሉ ቁጥቋጦች የሰይጣን ሰራዊት አጋንንት የሚታጠሩበት ስልጣነ ሰይፍ ለእጁ የተያዘ የመላእክት አለቃ እንዲሆን ቅዱስ ሚካኤል ያደረገው ተአምር ይህ ነው። በልመናው በአማላጅነቱ የአመን የወንጌል ልጆች የምንሆን እኛን ሁላችን በእሱ ዘንድ አደራ ይቀበለን። ከወገናዎቹ ጋርም ጠብቀን የየዕለቱን በረከቱ ይጎብኘን። እጁን ዘርግቶ ይባርከን። የጠላታችንን የሰይጣን ስራዎች መንገድ እንዳይነቅፉን በትር ከረቤቱ ሰብረን በጸሎቱ ጋሻም እነሱ መስክድን በዚህ ዓለም ካሉ ቅያስ ስጦታ ታጣዊ ዘንድ ከዛሬ ጀምሮ እስከ ዓለም ፍጻሜ ድረስ በየዘመኑ በየዓመቱ ጥበቃው አይለይን። ታምሩን ይባርካው በፍቅሩ አሜን። ከአንዲት ሀገር አንድ ክርስቲያን ሰው ስለነበረ ከዕለታት በአንድ ቀን የቅዱስ ሚካኤል በዓል በሚከበርበት ዕለት እንዲህ ተደረገ። በቁርባን ጊዜ የተቆቆሱ ቀሳውስትና ከዲያቆናቱ ጋር ቤተክርስቲያን ስርዓተ ቅዳሴውን በሚያከናውንበት ጊዜ ከክርስቲያን ወገን የሆኑ ጥቂቶች ሰዎች ሥጋውን ደግሞ ለመቀበል ሕጉን ስርዓቱን በሚያዘው መሰረት ቆመው ሳለ እግዚአብሔር ወልድን የጌትነቱን ነገር የሚናገር ቃለ ወንጌል የሚነገሩበት ሰዓት ደረሰ። በዚያ ጊዜ ርኩስ መንፈስ ያደረበት ለብዙ ዘመን በፍቃድ አጋንንት ልዩ ልዩ ስቃይ ሲሰቃይ የኖረ አንድ ሰው መጥቶ ከቤተ ክርስቲያን ገባ። ሕዝቡም እያዩ በታላቅ ቃል አሰምቶ እንዲህ እያለ ጮኸ። እነሆ ከማደሪያዬ አስወጥተህ አባረርከኝ። እስከአሁን ድረስ ከባልንጀሮቼ ጋር የማደርበትና የሚጠጋበት አጥቼ በመንከራተትና በመቀወዘዝ እገኛለሁ። የመላእክት አለቃ ሚካኤል ሆይ ከስልጣንህ ስር ወዴት እሄዳለሁ? ከቤትስ ወዴት እሸሸጋለሁ? ከእጅህም ይናመልጥ አይቻለንም። ከሰማይ በታች ከምድር በላይ ካሉ ቦታዎች በአራቱ ማዕዘን አስወጥተህ ሰደድከን። ስምህ በተጠራበት ቤተክርስቲያን ሳትመዘብር ቦታ ሁሉ መግቢያ አሳጣን እያለ የቤተክርስቲያን ምዕመናንን በተሰበሰቡበት ያ መንፈስ ርኩስ በታላቅ ቃል ገልጾ ይጮህ ነበር። ያን ጊዜ ቅዱስ ሚካኤል ከሰማይ ወረደና ብርሃን ቀልጦ መብረቀ ስብሐት ተጎናጽፎ የመልከ መስቀል ያለበት ወርቅ ዘንግ በመያዝ ተገልጦ ታየ። በዚያን ጊዜ በዚያ ሰው ላይ አድሮ የነበረውን መንፈስ ርኩስ ወይም ሰይጣን በቤተክርስቲያን ውስጥ በሚገኝ በመሰዊያው አጠገብ በታቦቱ በስተግራ በኩል ሰቅሎ በያዘው በዕፀ መስቀል ደበደበው። ሰይጣን በታላቅ ቃል እንዲህ ሲጮህ ይጮህ ጀመር። ወዮልኝ! በዚህ ለያስኩነኔ ምኞታ አለብኝ። ከዚህስ በምን አመጣለሁ? የመላእክት አለቃ ቅዱስ ሚካኤል ሆይ ደርሼ ወደ ቤተክርስቲያን በመግባቴ ታላቅ በደል ሰርቻለሁ። ነገር ግን ተወኝ፣ ይቅርም ትለኝ ዘንድ ይህ ታላቅ ስልጣንና ክብር በሰጠህ ወደ እግዚአብሔር አምልሃለሁ። እነሆ ከእንግዲህ ወዲህ ወደ ቤተክርስቲያንህ እንዳልገባ ስምህ በሚጠራበት ቦታ መታሰቢያህም በሚደረግበት ቦታ ሁሉ እንዲሁም በጸሎት በሚተማመኑ ሁሉ አጠገብ እንዳልደርስ እምልልሃለሁ አለ። ይህን ተናግሮ ሕዝቡ ሁሉ እያዩ በታላቅ ኀፍረትና ፍርሃት ከቤተክርስቲያን ወጥቶ ሄደ። ከዚህ በኋላ ያ ሰው ከበሽታው ዳነና እግዚአብሔርና ቅዱስ ሚካኤልን በማመስገን የመላእክት አለቃ የሚሆን በቅዱስ ሚካኤል አማላጅነትና ጸሎት በመተማመን ሞቶ መንግሥተ ሰማያትን እስኪወርስ ድረስ የይቅርታና የቸርነት መላእክተኛ የሚሆን በቅዱስ ሚካኤል ቤተክርስቲያን በቅንነትና በትጋት ሲያገለግል ኖረ። እኛንም በጸሎቱና በአማላጅነቱ የተማመንን ሁላችንንም ከሰይጣንና ከሰራዊቱ ከአጋንንት ያድነን። የሕይወትን ለሚሰጥ ምስጋናው ከደዌ ሥጋ ከደዌ ነፍስ በሸመቱ ይፈውሰን። መብረቀ ስብሐት ከተጎናጸፉ አርሳት ከሚሆኑ ከጓደኞቹ ከኪሩቤል ጋር ሆኖ አብዝቶ ይለምንልን። ጥንት ከሌለው አነዋወሩ ከማይመረመር ዙፋኑን በአርያም የዘረጋ እግዚአብሔር ዘንድ ጥቅሙ ብዙ የሆነ ነጠብጣበ ምሕረቱን በእኛ ላይ ያርከፍክፍ፣ ቸርነቱንም አያርቅብን። ይልቁንም ታምሩን ለሚያነብ አማላጅነቱ ረዳት ይሁነው፣ በክንፎቹ ጥላ ይሰውረው ለዘላለሙ አሜን። አምላኮ ቅዱስ ሚካኤል በረከት ጸሎታችን ይቀበልልን። ተሰማነው ቃል ባርከን ፈጣሪያችን አቡነ ዘበሰማያት